አልነካችም፣ አጠገቧ ማንም አልደረሰም። ልጆቹን ስለነካች ነው ኦዲየንስ አሁን ሁሉም ሪፖርት እየተደረገ ያለ ሁሉንም ነገር እየተደረገ ልጅቷ አሁን ችግሯ ይሄ ነገር ይዛለች። ስለዚህ አሁን ልጆቹን የምትለቃ ይመስለኛል። ደግሞ እነሱ እኮ ልጅቷ ምን እንደው ታውቂያለሽ፣ አወጣለሁ እንደዚህ ነው ብላቸውም ሊሆን ይችላል። ግን እኛ ደግሞ ምንም ቢሆን ምንም በቃ ምንም እንደው በድፍረት ጉዳዩ ነው ብለው ትተው በቃ አቋርጠው ለመሰች አንድ ነገር ስትሰሪበት ኦብስዬ እድገት ሲኖረው ለውጥ ሲኖረው እይታው ሲጨምር ላይኩ ሲጨምር ነው አለ እየተዋረድሽም እየተሰደብሽም ትሰሪበታለሽ። እንደዚህ ነገር የአሁኑ ብታይ እግዚአብሔር ሳምንታቸው ቡታጀራ ከሄዱ አለ 1000 ሰብስክራይብ የጨመረ ነገር የለም። ማርያምን ነው የምላችሁ። ምንም አንድ ሰው አዲስ ነገር የለም። አሁን እኮ ያን ጊዜ ቻይናሉ እኮ እያቃጠረ የነበር እኮ አዲስ ነገር ነበር። አሁን ደግሞ ይህ አዲስነት ሳይሆን የእነሱ ቻናል እንደዚህ አይነት ነገር አይወድም። ጌታ ነው የምላችሁ። አሁን በእንደዚህ አይነት እኮ 160 170 180 እኮ እየተጫወቱ እየተቃለዱ እኮ የሚታይ ነገር ነው አደለ? እግዚአብሔርን ነው የምላችሁ። በዛ ላይ ቻናላቸው እየጨመረ አንዳንድ ቪዲዮ በለቀቁትን ቻናል እየጨመረ ነበር የሚሄደው። አሁን ግን የለም፣ ድርቅ አለ። አሁን እንትን ነው ምን እንደሆነ ታውቂያለሽ? ሰው እኮ ያንን ያኛው እነሱ የሚጫወቱበት አሁን እንትን አለ የሚስብሽ ነገር አለ። እንትን እንደዚህ ማስታወቂያ ይሰራል አይደለም? ማስታወቂያ ቆራጮ የሚመጣውን አሁን አንዳንድ ጊዜ ማስታወቂያ በጣም አስፈላጊ ነው። ሰው ገብቶ ያላየ ሰው የት ጋ ነው ብሎ ከቻይና ላቸው የሚለቅ ሰው አለ፣ ማየቅ ሰው አለ። እዛ ገብቶ ሰብስክራይብ ያደርጋል። አሁን ይሄ ምን ያደርጋሉ? ለመቁረጥ ራሱ አይመችሽም፣ ያስቸግርሻል። ገብቶሻል? ከሰው ጋር ሲመጡ እንትናቸው ስለማይጨምሩ ሁሉም አሁን በቲክታክ ማስታወቂያ ይሰራል፣ ስለ እንትን ያደርጋል፣ ቆራርጦ ይመጣል። አሁን ትላንትና ለመቁረጥ እኔ ራሱ ልጅቷን እቆርጣታለሁ ብዬ በጣም ነበር የሚያስቸግረው። ለመቁረጥ ራሱ አይመችሽም፣ አክተሽ ለመስራት ማስታወቂያ ለማድረግ የሆነ ነገር። ለዛ ነው ራሳቸው ሲጫወቱ ደግሞ ሁሉም ሰው እንትን ያደርጋል፣ ቆራርጦ ስለሚያመጣ እዛ ጋር ያላየ ሰው ሄዶ ያያል። ምንድን ነው ብሎ ገብቶ ሄዶ እንትን ያደርጋል። ምንድን ነው የት ፓርት ነው ብሎ ከመጀመሪያ ጀምሮ ያህል ሄዶ ሰብስክራይብ ያደርጋል። ስለዚህ እይታውም የቀነሰው ልክ ያዩና ጭቃይሲ ስትመጣ ጥለው ይወጣሉ። ይሄ ነው፣ ሌላ አይደለም እኮ። ጭቅጭቅ አይፈልግም። ልጅቷ በአጠቃላይ ሰው ማየት አስጠልቶታል። እግዚአብሔር ምን የምናገር ቆስ ማንም ሰው አያት ማድረግ ነው የፈለገችውን ታውጣ። አሁን በቻልነው እና እኮ ስራ እንደሆነ ይታወቃል። ግን እሷ በቃ ያንን ነገር የያዘች መስሎኝ እናገራለሁ ምናምን ያ ይመስለኛል። እና የፈለገችውን ትበል። እኛ መጻፍ ያለብን ምንድነው? ስራ ነው እናውቃለን። ስራ ላይ ኮመንቱ ላይ ራሱ ይሄን መሙላት ነው። በቃ አለቅ። ገባሽ? እሷ ማሸማቀቅ ማድረግ ነው። ምን እንደሆነ ታውቂያለሽ? ልጆቹን አሁን እንትን መስጠት አለበት ለልጆቹ የሆነ ማጠናከሪያ ነገር ኦዲየንስ መስጠት አለባቸው። ለምን ስራ እንደሆነ ያስታውቃል። ምንም ነገር እኮ ይሄ ማንም ሰው ያውቃል። በቃ ምንም ነገር ብታወጣ እኔ እንደዚህ ነኝ ብላ ብታወጣ ምንም እንደሚወጣ አንድ ቀንም እኮ ተሸፍነው አይቀርም። አንድ ቀን ይወጣል። ግን ልጆቹ በጊዜ ቢወጡ እየፈለገችውን ታምጣ። እነሱ ምንም ቢያደርጉ ኦዲየንስ ምንም ቢያደርጉ አሁን አይሚና ብሩኬ ላይ ምንም የሚመጣ ነገር የለም። ምንም ብታደርግ ራሱ እሷ ምንድን ነው መሰለሽ በኦዲየንስ አስጠላቸዋለሁ የሚል ነገር ነው። ገባሽ? እንደዚህ ነው ብዬ ላለው ምናምን የምትላቸው ነው የመሰለኝ አብዛኛውን እንጂ ይሄ እኮ ምንም የሚቀጥልም የሚፎከርበትም የለም እኮ። እንደ እውነተኛም ከሆንሽ እኮ በቃ አለቀ። ልጅ ተወለደ ዲኤንኤ ነው ይለያል። አረዳም ካለ ታስጠይቃለች እንጂ እኮ እንደዚህ የሚያንዛዛ ምን አገባ እንደዚህ የምትለመንበት ምክንያት የለውም። ይሄ ራሱ እኔ እንጃ እንደኔ ከሆነ ዝም ብለው ተመካክሮ ይኸውልሽ፣ አሁን እነሱ ማለት ነው ተመካክሮ ሁለቱ ማለት ነው ወንዱ ነው። እኔ እንደውም ከዩ ልክ እኔ ሰውዬን እኔ በጣም ነው እንትን የሚለኝ። ለምን አውቆ ተቅለስልሶ እየመጣ ሰብስክራይብ ለመፈለግ እንደዚህ ነው እንደዚህ። አሁን ልጆቹ እግዚአብሔር ይመስገን በእዩ አይደለም እሷ በሰራች አይደለም እዚህ የደረሱት። እግዚአብሔር ይመስገን በራሳቸው እግዚአብሔር ጸጋ ሰጥቷቸው ነው። አሁን እሱ
እግሩ ወደ አንዱ ወደ እንትን ይላል፣ አንዱ ወደ እንትን ምንድን ነው፣ አንዱ ቤሩት አንዱ ዱባይ ነው። ኦብስዬ ይኸውልሽ ልጁ ማስመርመር ቢፈልግ ኖሮ ወደኋላ እንመለስና ልጁ ማስመርመር ቢፈልግ 3 ቀን እኔ ጋር ነበረች ብሏል አይደል? አባትነቱን ይፈልጋል አይደል? እነሱ ባሳዩ በቪዲዮ ልክ 3 ቀን እሱ ጋር ሆነች። ብሩኬ ሩቅ ሆኖበት ነው እንበል አብ ጋር ሄዶ ወንድምን ሀቅ ትፈልጋለህ አይደል? እኔ ሳንቲም ውጪ ላይ የለም። እናንተ ማስመርመር የምትፈልግ ከሆነ 3 ቀን ልጅቷ እኔ ጋር ነች ያለችው መመርመር ትችላለች ማለት ትችላለች። ይህ እንኳን በቂ ነው። ውሸት እንደሆነ ይሄ እኮ ምንም መንዛዛት አይፈልግም። ስራና ስራ እንደሆነ አልሰጥም እንትንም መልም ይችላል እኮ እሺ። እና እንትና ታዩ አሁን እሺ በወንጀልም ወይም ደግሞ እንደዛም ሊያስደርግ አሁን ቢጠራ ሳልቆኑ ምናምን ብላ እንትን ልታደርግ ትችላለች። አንቺ ያን ጊዜ ልጄን እንድሰጠኝ ይፈልጋለሁ ብላ አብዳ መታለች አይደል? እኔ እስከምታደርግ ድረስ አንቺ ሂጂና ብሩኬንም አንቺው እኔም ልጄ ማወቅ እፈልጋለሁ። ከዛ ልጄ ካልሆነ ትሰጥቻለሁ እኔ ማወቅ እፈልጋለሁ ብሎ ያን ጊዜም እንደዛ ማድረግ ትክክል። ያን ጊዜ አልሰጥም መጀመሪያ ዲኤንኤ ተደርጋ ነይ ዲኤንኤ እናደርግ ብሎ ማድረግ የእውነት ቢሆን ኑሮ ማለት ነው። ሲጀመር የት ሀገር ነው ወንድ ልጅ ሴት ልጅ የኔ ልጅ ነው ሲጀመር ልጅቷ ሳጻሊ 3 ቀን እሱ ጋር የምትቀመጠው ባይጃጃሉ ጥሩ ነው። በቃ አግኝተዋል። መጀመሪያ ሰጥቷት ነበር እግዚአብሔር በምላሷ ያንን ቻናሏን አባለች። ከሚፍታ ጋር መታ የነበረችውን አይተሸዋል አይደል? ሆዷን አለ አሁን እንደው የመጀመሪያው ቆይ ደውብዚ ለብሌን ልክላት ያን ሆዷን ምንም እንደሌለ እኮ እናውቃለን። ግን በቃ ባይዛዙ አይተናል። የሚነጥር እርግዝና እኛ አላረገዝንም። እሷ ከኛ ከቁጥር የምትለይ ካልሆነች ወይ አርግዣለሁ ብላ መጣለች። እንደ የትክክል ይህ ከሚፍታ ጋር እርጉዞና የመጣች ጊዜ ሲነጥር አልነበር እንደ ሆዷ እንትን ነው ከእንትና ሚስት መስሎኝ ይባላል። ሚፍታ አርግዣለሁ ምትል መስሎኝ ነው እኮ እንደ ጨርቁ ያን ጊዜ ገብቷት ደንግጣ አላያችሁትም እንዴ? የሰው ሲጀመር አንድ ልጅ እኮ ብላለች። አንድ ቀን ያሳየችው ነጭ ናት፣ አንድ ቀን ደግሞ ጥቁር ናት አለች እኮ። የሰው ልጅ ነው ቀያይራ እያሳየችው። እኛ ጋር እንዳለ የሁሉም የምንጨነቀው እኛ ነን። የመጀመሪያ ጊዜ አባቷን ሸሚዝ ለብሳ የመጣች ጊዜ እርጉዝ ናት አለ ሄዱ። እኛ ነን ያመጣ ነው ይህንን ባሏን ግን አንቺ አባቷ ምን ይሰጣታል ብለሽ የባሏን ነው ለብሳ የመጣች። ይሄ የሰውየውን ነው። ወይኔ እናቴ የሰው ልጅ ነው እያሳየችው ያለችው። ጌታን የተወለደ ልጅ የመጀመሪያ ቀን ህይወት እስቲ መጀመሪያ ሆን ብላ ብሩኬ ጋር የመጣች ጊዜ እንደውም አሁን አውጥተውታል። ማርያምን ነው የምልሽ። ምንም ሆድ የሚባል የለም እዛ ላይ ሂዱና እዩት። መድኃኒዓለምን ምንም ራሱ ኦዲየንስ ራሳቸው ኦዲየንስ ናቸው ያስረገዟት ራሱ ኦዲየንስ ነው። አርግልኝና ኦኔት ቆይ አንድ ጊዜ ነቡ ከተሳሳትኩን ትመልሱኛላችሁ። ይቅርታ አርጉልኝና የዛኔ እነሱ ላያውቁ ይችላሉ፣ በደንብ ትኩረት ላይስቡ ይችላሉ። በንዴትም ስለሆኑ በድንጋጤም ውስጥ ስለሆኑ ላያውቁ ይችላሉ። ግን ከዛ በኋላ ሁነኛ ሰው ይዟት ሄዶ በስርዓት ቢያስመረምራት የዛኔ ትዋረድ ነበረ። ግን ምንድነው ተተወች። በቃ እርጉዝ ናት ትውለድ ተብሎ እሱ ላይ ምንም እርግዝና በቃ ይኸውልሽ ኦዲየንስ ሲሰጣቸው እርጉዝ ነች ብለው ሲሰጣቸው በቃ እነሱም ሄዱበት፣ ስራው ሄዱበት። ገባሽ? እዛ ላይ ነው ሚፍታ ምንድነው ያላት እንዴ? ዛሬ ደግሞ ካሜራ አለ ሆድሽ ደግሞ በታውቃ አለ ብሌንም በትልቁ እየገፋ መጣ። ትክክል ለዛ እኛ ትክክል ያለው ትክክል ያወጣል። ብሌን የኔ ውድ እናቴ እንዴት ነሽ? አለሽ ወይኔ ሰላም ነሽ? ሁላችንም ሰላም ነሽ ወይ? ሁላችንም ሰላም ነን። አይ ከሱ ፀጉር ቆርጣ ልትወስድ ከዛ የአንተ ልጅ ነው ልትነው ራሳቸው ናቸው እኮ የሚሰጧቸው። አይኗት ነገር የለም እኮ እግዚአብሔርን። ኧረ በስመ አብ ኦዲየንስ ነው መጀመሪያ
አይነፋም ነው ማለት ነው። የፈለገውን ታፍርት ወይ ፍቅራቸው ስራ ቻናላቸው ሲጀመር ፍቅር ብቻ ነው የሚወደው። እንደዚህ አይነት የውሸት ስራ ለምን በውሸት ስላልመጡ እነሱ በቃ እንትን አይደላቸው አይወዱም። ቻናላቸው እኮ ነው። በአንቺ እኮ መጀመሪያ ይኸውልሽ፣ እኔ ግን ዩቱበሮች እኮ አንዳንድ ጊዜ እኮ ዩቱበሮች የሚባሉ ሰዎች መጀመሪያ ለምንድን ነው በፍቅር የሚመጡ? እኔ እኮ ይገርመኛል። አንዳንዴ እኛን ደደቦቿ ኦብሴ ለምን እንደው ተገርሽ ሲመጡ የተናገሩንን ይረሱታል መሰል። እኛ እንደዚህ ሆነን እንደዚህ አሁን የዚህ ያላዛርን ልብ ብለሽ ላምጣልሽ እና አባቴ ድሮ ትቶኝ ዘመድ አላክ ምና እናቴ ብቻዋን ነበር። አሁን ለድራማ አጎትየው ከየት መጣ፣ አክስትየዋ ከየት መጣች? ይህን እኮ ፋራ ያደርጉናል እኮ ከመጀመሪያ። ትላንትና አራስታውሽን ትላንትና ጸጉራለ ሁለት ሲሆን መድ ወይ ጋርዶነች እና ቪዲዋ ራሷ ቀለለች እንዴ! ትላንትና እኮ ለሁለት ለማስወጣት ራሱ አረ በስመ አብ ወልድ መንፈስ ቅዱስ። አንቺ ትልቅ ሰው እንደዚህ ይሆናል እንዴ? በዛ ላይ ደግሞ ኢየሱስም አንቺ ጋጣ ወጥ እንደዚህ አለ እንዴ? ኢትዮጵያ ላይ በአጠቃላይ ምንም ቢሆን ምንም እኮ ጋጣ ወጥ እንደዚህ አይነት በኦሮምኛ ሲሰድባት እኮ ወታ ተናግራለች አንድ ጊዜ። አረ በኢየሱስም ይቅር ይበላል እንዴ! የአሁኑ ቻናል እኮ የአሁኑ ዩቱበሮች ወልደው ራሱ አንድ ቀን አይቀመጡም። ባኪን ቤት ነው የሚጀምሩት። ያቺ ቤትም ሲወዱ ብር ነው በቃ ወንድም የለኝም ብላለች እኮ። አረ ብዙ ራሱ እኮ ወንድም ማለት እዛው ቡታጀራ ነች። እናቷ ሰው ቤት እየሰራች እሷ ደግሞ ፀጉር ቤት የሆነ ቤት ተቀጥራ ዘመድ ነበራቸው እዛ የአዲስ አበባ እየተቀመጠች ምድረ ዘበኛው ነው ምን እናቷን እያስቸገረ እናቷን በጥፊ ሲመታ ታይቷ ምናምን በቃ ሄደ ማየት ይቻላል እኮ ከመጀመሪያ እና በጣም ይሸውዱናል፣ ይጫወቱናል። አባትየው ሰካራም ነው እንዴት እንደሚበድላት እናትየዋን ያን ነው የተናገረችው። ድሮስ ከነ አብርሃም ጋር የመጣ ምን በእውነት መቀበላችን ደግሞ እኛ ራሳችን ጅሎች በቲክቶክ እኮ ይመጣልሻል የሆነ ትላንትና አሁን ማለት ነው ያችኛውን ጸጉሯን ይዛ እሷ ደግሞ ወደ በር ወንዱ ወደ በር ሲጠለጥላት ነበር ያየሁት። ጸጉሩ እኮ በደንብ አልተያዘም። ድራማውን አይተሻል? አልተያዘም። ካሁን ከሆነ እነዛ ራሳቸውን የሚጎት ያስመስሉት። ኧረ እባክሽ